አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል አስቴር በዳኒ ለጥፍ አስቴር በዳኒ ነች አንስታ ያየሁት ሌላም አንድ ወጣትም እንደዚሁ አንስቶ አንድ መነጽር ያደረገ ልጅ ሲናገርም ሰምቻለሁ ቪዲዮን አይቻለሁ ቪዲዮ አለኝ ስልኬ ላይ በነገራችን ላይ ክቡር አርቲስት አስቴር በዳኒ ነው በነገራችን ላይ በጣም ይቅርታ አስተካክላን ተራሽ ክቡር ለወንድ ነው ክቡር ክብርት አርቲስት አስቴር በዳኒ እና በጣም በቃ ተገርማብህ ነው የጻፈችው አው ሲጀመር አሁን ኢትዮጵያ ላይ ኦርቶዶክስ እና አማራ ነው እየተገደለ ያለው እሺ ኦርቶዶክስ እና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም ሲጀመር እኔ ሰው ባለ ታሪክ ነው ማቀርበው ኦርቶዶክስ ሰው አሁን ለምሳሌ ቤተክርስቲያን ካህናት መገደል ኦርቶዶክስ መቃጠል ምናምን ያለው አሁን አለ ስለዚህ እየተቃጠለና እየነደደ ያለውን ማቅረብ ለዛ ጥብቅና ማለት አይደል አንተ ቢሆን ታረጋዋለህ ሰባዊነት ተሰምቶ ሌላ ወንድሜ የትኛውም ሃይማኖት ተከታይ የሆነ ግን በሚዲያ ዘርፍ ያለ የትኛውም ሃይማኖት ተከታይ የሆነ በየትኛውም ሙያ ዘርፍ ካለ የተጎዱ ሰዎችን ታግዛለህ ግን ሰባዊነትን ከአሁን ማየው ኦባንግ ቤቶን የጠቀስኩት ለምሳሌ አሁን ኦባንግ ቤቶ የአኟክ እንደዚህ ብሔረሰብ ጋምቤላ ናቸው እሳቸው የትም ቦታ ሲሄዱ በቃ የሰባዊነት የሰሩ ስራ በሙሉ ሰባዊነት ነው ተብሎ ይገለጻል ማለት ነው ራሳቸው የሰሩትን ራሳቸው ያገዙትን ደግሞ እኔ ሄጄ ሳደርገው አማራ ስለሆነ ነው ኦርቶዶክስ ስለሆነ ነው ሊሆን አይችልም በነገራችን ላይ ግረኛው ሚዲያ እንደገለጸው ነው አሁን ለሌላው ድምጽ ሲኮን መልካም ነገር ሲደረግ ምን ሲባል በቃ ትክክል ነው ጥሩ ነው መልካም ነው ምናምን ይባላል ልክ ለኦርቶዶክስ ሲደረግ ደግሞ መጥፎ ነገር የተደረገ ይመስል ክፋት የተደረገ ይመስል ጭካኔ የተደረገ ይመስል በመጥፎ የሚገለጽበት ሁኔታዎች የምንመለከትበት ሁኔታ ነው ያለነውና ለምን ለኦርቶዶክስ ድምጽ ሲቆል ለምን በመጥፎ ይታያል እግረኛው ሚዲያ ለኦርቶዶክስ ድምጽ ሲሆን እንደ መጥፎ ታየበት አስቴር በዳኒን ሲቃወም እንደ መጥፎ ታየበት ለምንድን ነው ይሄ የሚሆነው ለምን እንደ መጥፎ ይታያል ለኮ ሲስተማቲክ ነው አካሄዱ ገብቷቸዋል ክፋት ያላቸው ኦርቶዶክስን በጣም የሚጠሉ ኃይሎች አሉ እና ያ ስለሆነ ለኦርቶዶክስ ድምጽ ሲቆም መርጦ አልቃሽ ምናምን እየተባለ ሰው ከዚህ እንዲርቅ ድምጽ እንዳይሟገትላት ለሚሞቱት ለንጹሃን እንትን እንዳይል ይደረጋልና እንደ አስቴር በዳኒ ያሉ አነጋገሮች ልክ ያሉን ንግግሮች በብዛት እየተሰራጩ በብዙዎች ዘንድ እየተዳረሰ አንዳንድ ሞኝ ሰዎች አሉ በነገራችን ላይ ከእንደዚህ አይነት ነገር ተነስተው ጥላቻ የሚያዳብሩ ክፋት የሚያዳብሩ ሰዎች አሉና ደብል ስታንዳርዱ ለምንድን ነው እየተከሄደ ያለው ለአንዱ ሲሆን ሌላ ለሌላው ሲሆን ሌላ ለምን እየተከሄደ ይቀጥላል በዚህ አይነት አካሄድ ለምን ይቀጥላል የሚለው ጥያቄ ውስጥ መግባት ያለበት ነው በነገራችን ላይ ይሄ አስቴር በዳኒ ጉዳይ የሷ ብቻ አይደለም ያ ቢሆን ባጭሩ ባየነው ነበር በጣም በብዙ ሚሊዮኖች የሚቆጠሩት ጋር ያለ አስተሳሰብ ነው ጥያቄው አሁን እሱ ነው ትልቁ ችግር እሱ አመሯ ውስጥ ዝም ብሎ ያለና ዝም ብላ የምትናገረው ነገር ብቻ አይደለም ሲስተማቲክ ነው ይሄንንም በዚህ ወይ እንድታስብስ ያደረጋት ማን ነው በፊት እንደምታስተሳሰብ አልነበራት ጥሩ ንግግሮች ስትናገር ምናምን ነው የምናውቀውና ይሄ በሷ ዘንድ ብቻ ያለ አይደለም በሷ አመሯ ውስጥ ብቻ ያለ አይደለም በብዙዎች ዘንድ ጥቂት በማይባሉ ሰዎች ዘንድ እንዲህ አይነት የወረዱ አስተሳሰቦች ተስፋፍተውና ተንሰራፍተው እናገኛለን ስለዚህ ሲስተማቲክ ነው አሁን እሷ ዝም ብላ ያን ስለተናገረችው በነቀት እንትን ታይቶ ይታለፋል ማለት አይደለም እሷ ጋር ብቻ ስላልሆነ ይሄ አስተሳሰብ ያለው በጣም ብዙዎች ጋር ያለና በጣም በብዙዎች ዘንድ ተሰራጭቶ የሚገኝ በከፍተኛ ደረጃ የሚስተጋባ አስተሳሰብ ስለሆነ ነው ዛሬ እሷ ብቻ ተናግረው አይደለም በመጽሐፎች ታትሞ ቤተክርስቲያንን በጠላትነት የሚተርኩ ሂስቶሪካል መጽሐፎች የታተሙበትና የተሰራጩበት ሁኔታ ነው ያሉት ከመሬ ነው ትርክት ራሱ ተፈጥሮ ክፋት ሲደረግ አጠቃላይ ለምሳሌ አንድ ንጉስ ተነስቶ መጥፎ ነገር ቢያደርግ ኦርቶዶክስ ተዋሕዶ ክርስቲያን ስለሆነ ያ ንጉስ ሁሉንም ነገር ሁሉም ቤተክርስቲያኒቱ ያዘዘችው አድርገው የንጉሱን መጥፎ ተግባሮች ሁሉ በዛ በቤተክርስቲያን መነጽር ብቻና ብቻ ነው የሚያዩት ከመሬ ነው የምላችሁ እንደዚህ የሚያስቡ በጣም ብዙዎች አሉ እንደዛ ካሰብን እኮ የሙስሊሙን ገዢ
የኢማም አህመድ ኢብን ኢብራሂም አልጋዚ እንትን ምልከታ እስልምና ላይ ሙሉ ልናላክ ነው ማለት ነው። ብዙ የቤተ ክርስቲያናት አቃጥሎ ብዙ ክርስቲያኖች ይገሏል። እንደዛ አይነት ምልከታዎች ይህ የጅምላ ፍረጃ እንዳልኳችሁ ነው ከዚህ በፊት የማስ ሌብሊንግ ተርም ማስ ሌብሊንግ የሚባል ነገር አለ። ጅምላ ፍረጃ ናዚዎች አይሁዶችን በ6 ሚሊዮን በ5 ሚሊዮን ሲጨርሷቸው የመጀመሪያ ያደረጉት ነገር ከማድረጋቸው በፊት ጅምላ ነው የፈረጇቸው። ህፃን በል ምን በል ጅምላ ፍርጅ። ይሄ የጅምላ ፍረጃ አስተሳሰብ በጣም ዋጋ እያስከፈለ ያለ ነገር ነው እና ደግሞ በብዙዎች ዘንድ ያለ ነው። ይገርመኛል እንዲህ አይነት ነገሮችን ተቃውሞ የሚወጣ ሰው ላይ ራሱ ያለው የኮሜንት ሴክሽኑን ገብታችሁ ብታዩ ያስደነግጣቸዋል። እንዴት ተራው ሰው እንደዚህ ያስባል? አንዱ ሰው ማለት ያላነበበው ብዙ ያላወቀው ምኑ ሰው ራሱ ገብቶ እዛ ጋር እንደዛ ይላቸዋል። እንኳን ኢሊቱ በኢሊቱ ሌቭልማ በጣም ከፍተኛ የሆነ አስተሳሰብ አለ። መጽሐፎች ታትመው በመጽሐፍ ደረጃ የታተሙ ጥላቻዎች አሉ። ሰው ምንድነው እንደ መፍትሄ የሚታየው የሚለው ነገር ነው። አሁን እንደ መፍትሄ ምን እናስብ ስንል ነው አሁን እያራቀን ያለው መንገዱ ከሚገርማችሁ ነገርና በጣም አስቸጋሪ ነው ነገርየው እና ልንታረም ልናስተካክል ነገሮችን ልናቀናና ወደፊት ልንጓዝ ይገባል። አለዚያ ፊት ለፊት ያለው ነገር አስቸጋሪ ነው። ስለዚህ መዘጋጀትና ነገሮችን ማስተካከል አስፈላጊ ነው ብዬ ነው ማምነው። በዚህ አይነት አካሄድም ያላችሁ ሰዎች ታረሙ፣ መንገዳችሁን አስተካክሉ። አለዚያ ነገሮች በጣም ያስቸግራሉ ብዬ ነው ማስበው። እንግዲህ እንደዛ ነው የኛ ምልከታ። የእናንተ ምልከታ ምን ይመስላል? ኮሜንት ላይ አስቀምጡልን። ለምን ውይይት ልናደርግበት ይገባል። በእንደዚህ አይነት ነገር ተቃውሞ መውጣት ይገባል። በእንደዚህ አይነት ነገሮች በደንብ አድርጎ አስተያየት መስጠት፣ መወያየት። ለምን እንተራረማለን። አንዱ የሆነ ሐሳብ ቢይዝ ሌላው ሌላ ቢይዝ ያለ ነው። ገብቷቸዋል። በሰዎች ዘንድ የተለያየ አይነት አስተሳሰቦች ያለ ነው። ወደ ክፋት አይደራረስ ነው የኛ ሐሳብ። ሌላ ምንም አይነት ምልከታ የለንም፣ ዓላማም የለንም። የተለያዩ ሐሳቦች እንዴት ነው በአንድ ላይ ተሰናስለው ሊቀጥሉ የሚችለው? ያ ነው ዋናው ጉዳይ። ገብቷቸዋል። ዝም ብሎ አገራዊ ምክክር ስለተባለ ብቻ ሳይሆን እኛም ደግሞ እርስ በርስ በየትኛውም ጊዜ ሁሌም ቢሆን ምክክር ልናደርግ፣ ልንወያይበት፣ ልንነጋገርበት፣ ልንተሳሰብበት ይገባል። አለበለዚያ እየሄድንበት ያለነው መንገድ በፍጹም ሊያዋጣን አይችልም። 4 ነጥብ ከመሬ ነው የምላችሁ። በኢኮኖሚ በሉት፣ በባህልም በሉት፣ በሃይማኖትም በሉት፣ በምንም በሀገርም ጉዳይ በሉት ሊያዋጣ አይችልም። በቃ ማያዋጣ ከሆነ እንደ ቢዝነስማን ማሰብ ነው። የሚያዋጣውን ነገር ላይ ነው እንጂ የምትሄደው ማያዋጣው ላይ አይሄድም ቢዝነስማን። በቃ እንደዛ ማሰብ ነው የሚያስፈልጋችሁ። ገብታችኋል? ያለ ማለት ነው። እናመሰግናለን። ደህና ሰንብቱ።